ኢየሱስ ጌታ ነው። ሁለተኛ ዜና ምዕራፍ 20 ቁጥር 14 የእግዚአብሔር መንፈስ ከአሳፍ ወገን በነበረው በሌዋዊ በማታን ልጅ በኢኤል ልጅ በበንያስ ልጅ በዘካርያስ ልጅ በሕዝኤል ላይ በጉባኤ መካከል መጣ። ይገርማል። ዘሩን ሁሉ ጠርቶ ነው ማለት በቃ ኢንቴግሪቲ ያለው ሰው ነው ማለት ነው ሲነግረን። እነዚህ ሰዎች ሁሉ የሚታወቁ ናቸው። ስለዚህ ሕዝኤል እዚህ ጋር ሲተነብይ እንዳይሳሳቱ ነው፣ የማን ልጅ እንደሆነ እንዲታወቅ ነው። ዘካርያስ ይላል። ዘካርያስ ጋር እንኳን መድረሱ ይበቃል እኮ። ከዛ በንያስ አለ፣ ከዛ በኢኤል አለ፣ ከዛ ማታን የሚባል አለ፣ ከዛስ ሌዊ አለ። በሌዋዊው ነው የሚለው። የሌዊ ነገድ ነው ማለት ነው። የክህነት ነገድ ያለበት ነው። ከአሳፍ ወገን የነበረው በሌዋዊው በካህኑ ማለት ነው፣ በማታን ልጅ። ስለዚህ የክህነትን አገልግሎት በዛ ቤተሰብ የጀመረው ማን ነው? ማታን ነው። ስለዚህ በክህነት ነገር ውስጥ ያለ ነው። በክህነት ውስጥ የኖረ ሰው ነው። በዛ ዘር ውስጥ ያለ ነው። ይሄ ሕዝኤል የሚባለው በጉባኤ መካከል መጣ፣ እንዲህም አለ፣ ይሁዳ ሆይ፣ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሥ ኢዮሳፍጥ ስሙ። ለንጉሱም በይሁዳ ለሚኖሩ በሙሉ የመጣ መልእክት ነው። በይሁዳ በኢየሩሳሌም ለሚኖሩ እንደዚህ የሚል ነው። እግዚአብሔር እንዲህ ይላቸዋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና። አሜን። በጣም ደስ የሚል ቃል አይደለም? አይ ቲንክ እንደዚህ ዘሩን የተጠቀሰበት ምክንያት የዋር ስትራቴጂ ዝም ብሎ የሚታቀድ አይደለም። ሁለተኛ በካህናቶች አይደለም የውጊያ ስልት የሚታቀደው፣ በነገስታት ነው። በነገስታትና በጦር አበጋዞች ነው። እዚህ አሁን ይህን ነገር ሲናገር ነው ጄኒኒቲ ሊናገር ነው። ይሄ ሌጂት እንደሆነ ትክክለኛ እንደሆነ ዘሩ ራሱ የክህነት እንደሆነ ዝም ብሎ ማለት ወሳኝ ነገር ነው። ይሄ እኮ በጣም ወሳኝ ነው። የህይወትና የሞት ጉዳይ ነው። ጦርነት እኮ ቀላል አይደለም። የርስት ጉዳይ ነው። የመኖሪያ ጉዳይ ነው። የህልውና ጉዳይ ነው። ለዚህ ምን አለው? መጥቶ ሰልፉ የእግዚአብሔር ነው የእናንተ አይደለም። እንደ ቀላሉ የምትናገረው ቃል የምታወጣው ቃል አይደለም። እየገባችሁ ነው ቅዱሳኖች? እሺ ስሙ፣ እግዚአብሔር እንዲህ ይላቸዋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። አትፍሩ፣ አትደንግጡ። ነገ በእነርሱ ላይ ውረዱ። እነሆ በጺጽ አቀበት ይወጣሉ፣ በሸለቆ በመጨረሻ በአይራፌል ምድር በዳ ፊት ለፊት ታገኛቸዋላችሁ። እናንተም በዚህ ሰልፍ የምትዋጉ አይደላችሁም። ቦታቸው ነግሯቸው፣ የሚሆኑበት ነግሯቸው፣ ውረዱ ካላቸው በኋላ ግን አትዋጉ አላቸው። ለምን? ሰልፉ የማን ነው? አጠገብ ላለ ሰው ሰልፉ የእግዚአብሔር ነው በሉ። ድገም፣ ሰልፉ የእግዚአብሔር ነው በሉ። አንዳንድ ነገር ላይ እግዚአብሔር በርታ፣ ወገብን ታጠቅ፣ ተዋጋ ይልሃል። አንዳንድ ነገር ላይ ደግሞ እግዚአብሔር እንደዚህ ይልሃል፣ እኔ እዋጋለሁ ይልሃል። ሰልፉ የማን ነው? ስለዚህ እናንተ በዚህ ሰልፍ የምትዋጉ አይደላችሁምና ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ። ሆሊ ስፒሪት የሚሆነውንም የእግዚአብሔር ማዳን እዩ። ይሄ ዝም በሉ ማለት አትናገሩ ማለት አይደለም። ዝም በሉ ማለት ምንድን ነው? የሚሆነው ነገር ታዘቡ እንደማለት ነው። ዝም ብላችሁ ቁሙ። የሚሆነውን የእግዚአብሔር ማዳን እዩ። ለዚህ ነው ዝም በላላችሁ። ምንድን ነው? የእግዚአብሔር ሊያስደንቃችሁና ዝም ብላችሁ እዩ ነው። እግዚአብሔር ከእናንተ ጋር ነውና አትፍሩ፣ አትደንግጡ። ነገም ውጡባቸው። ኢዮሳፊጥ በምድር ላይ ተደፋ፣ ይሁዳም ሁሉ በኢየሩሳሌም የሚኖሩ በእግዚአብሔር ፊት ወደቁ። ኢዮሳፊጥ ማለት ንጉሳቸው ነው፣ መሪያቸው ነው። እና ይሄ ቃል መጣለት። ተከበዋል፣ ያስፈራል፣ ያስደነግጣል። አሁን እግዚአብሔር የመፍትሄ ድምፅ አመጣ። እኔ እዋጋላቸዋለሁ የሚል ሰልፉ የእናንተ አይደለም የኔ ነው የሚል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ለእግዚአብሔርም ሰገዱ። ሌዋዊ የቀዓት ልጆችና የቆሬ ልጆች የእስራኤል አምላክ እግዚአብሔርን በእጅግ ታላቅ ድምፅ ያመሰግኑ ዘንድ ቆሙ ይላል። ማልዳውም ተነስተው ወደ ቴም ምድረ በዳ ወጡ። ሲወጡም ኢዮሳፍጥና
ኢዮሳፍጥ ቆመና ይሁዳ በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑ፣ በነቢያቱም እመኑ ነገሩም ይሰራላችሁ አለ። ከሕዝቡ ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔር የሚዘምሩትን መዘምራን አቆመ። ዋት አ ዋር ስትራቴጂ! እዚህ ጋር ያለው ቃል አይታችኋል። ጌጠኛ ልብስ ባይዘው የኳየር ልብስ ተመሳሳይ የኳየር ልብስ የወጣው ከዚህ ነው። የኳየር ልብስ ግን ቸርች ላይ የሚያስፈልገው ውጊያ ሜዳ ላይ ሊትራሊ ለመቅደስ እንኳን የሚያስለብሳቸው ለውጊያ ጦር ሜዳ ላይ ነው። ዝንጥ ያለ ልብስ አድርገው እኛ ለመድረክ ማድመቂያ ያደረግነው ለውጊያ ነው። በዚህ ወር ነው የሚያስፈልገን የኳየር ልብስ። አዎ በዚህ ወር ነው የኳየር ልብስ የሚያስፈልገን። አሰልፎ ከፊት አወጣ፣ ወታደር ከኋላ ዘማሪ ከፊት። በመሰረቱ የትኛውም ሰራዊት የሚዘምተው ለሚወክለው ህዝብ ዋስትና ለመስጠት ነው። እዚህ ጋር ግን ተገላበጡ ሲሆን የወታደሮችና የአገር ዋስትና በዘማሪ አፍ ሆነ። ሊትራሊ የወታደሮችና የዛ አገር ህልውና ጌጠኛ ልብስ ባደረጉ የዘማሪያን አፍ ላይ ሆነ። ከፊት አውጥቷቸው ተመልከቱ። መሳሪያ የያዙ አይደለም፣ ከበሮ ነው የያዙት፣ መለከት ነው የያዙት፣ በገና ነው የሚደረድሩት። ኢየሱስ ይባረክ። ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ምን ማለት ነው? እነዚህ ሰዎች ኳየር ስተዲ ያደርገዋል፣ አጥንተው ነው የመጡት ስለ እግዚአብሔር ምሕረትና አሜን 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 አሜን፣ ስለ እግዚአብሔር ምሕረት ዘላለማዊነት የሚያመሰግኑ የሚናገሩትን እኮ አጥንተው የገቡ ማለት ነው። በደንብ የሚያውቁ የሰለጠኑ ጌጠኛ ዘማሪያን ውጊያ ሊመሩ ነው። አሁን የጦር ግንባር ላይ ወታደር ሳይሆን ወታደር ባለበት የጦር ግንባር ላይ ወታደሩ ቆሞ ከፊት የሚሄዱ ጌጠኛ ልብስ የለበሱ ስለ አምላካቸው ውበት፣ ስለ አምላካቸው ምሕረት፣ ስለ እግዚአብሔር ምስጋና በአፋቸው ላይ የሞላ ዘማሪያን ከፊት ወጡ። መዘምራን ነው የሚለው የሚዘምሩትና አይደለም እግዚአብሔርን ለእግዚአብሔር የሚዘምሩትና መዘምራን አቆመ። ዝማሬውንና ምስጋናውን በጀመሩ ጊዜ ይሄ እኮ ነው የሚገርመው። ምስጋናውና አሁን የጦርነቱ አዋጅ የሚታወጀው በጀነራሎች አይደለም፣ በጦር አበጋዞች አይደለም፣ በኳየር ሊደር ብሎ እንጀምራለን ሲል ውጊያ ወይ ኢየሱስ ጌታ እንድስሉት እኮ ፈልጌ ነው። አያችሁ ይሄ ነገር ታሪክ አይደለም፣ ዝም ብሎ ስዕል አይደለም፣ በአንድ ዘመን ላይ የተፈጸመ እውነተኛ ታሪክ ነው። ዝም ብሎ ጽሕፈት አይደለም፣ እንድታዩት እኮ የሆነውን ነገር በሙሉ ተመልከው። ስንት ሺህ ሰራዊት እንዳለ ያ በሙሉ ባለበት በጣም ብዙ ዘማሪያን ዝንጥ ያለ ልብስ አድርገው መስሙር አጥንተው ጦርነት ሊመሩ ይሁዳና ኢየሩሳሌምን ሊያስለቅቁ ሚሊተሪ ካምፕ አይደለም የገቡት፣ የኳየር ስልጠና ላይ የቆዩ እግዚአብሔርን ማመስገን እግዚአብሔርን የሚያውቁ የእግዚአብሔርን ምሕረት የእግዚአብሔርን አዳኝነት የእግዚአብሔርን ታላቅነት የተረዱ ስለሱ ምሕረት ሊዘምሩ የሚችሉ ስለሱ ምሕረት ሊናገሩ የሚችሉ ሰዎች ናቸው እዛ የጦር ሜዳ ላይ የተሰለፉት። ጌጠኛ ልብስ የለበሱ ልብስ እንኳን ለማዘን ጊዜ ይፈጃል። ለመዘመር የሰለጠኑ በቃ ጊዜ ወስደው ተለክተው ተሰፍቶላቸው። አሁን ጠላት የሚመስለው ምንድን ነው? ንጉሱ አዳዲስ ሰራዊት እያሰለጠነ ነው የሚመስለው። ኖ ንጉሱ ኳየር እያሰለጠነ ነው። ለምን? እግዚአብሔር ብሏል፣ ይሄ ውጊያ እናንተ አይደለም። እኔ እዋጋለሁ ታለ የሚዋጋልህ ነው የምታወድሰው፣ የሚዋጋልህ ነው የምታቀድመው፣ የሚዋጋልህ ነው የምታዜምለት። ኢየሱስ ጌታ ነው። ሃሌሉያ! እግዚአብሔር ውጊያውን ቀይሮ እኔ እዋጋለሁ ካለ የጦር አበጋዙ ዋና መሪ ማን ነው? እግዚአብሔር ነው። እግዚአብሔር ደግሞ የሚመራው ሰራዊት ዝማሬ ያለበት፣ አምልኮ ያለበት፣ ውዳሴ ያለበት ሰራዊት። እዚህ ንጉሱ ገባው እንደዚህ ያደረግ። ለዛው ከህዝቡ ጋር እኮ ተመካክሮ ነው የሚለው የሚያዋጣው እኔ እዋጋለሁ ብሏልና ዘማሪ እናቁማል። ክብር ለኢየሱስ ይሁን። አረ ክብር ለኢየሱስ ይሁን።
ዝማሬውና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡት በአሞንና በሞዓብ ልጆች በሴር ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ ይላል። ምን ሲጀምሩ? ምስጋናና ዝማሬ፣ ምስጋናና ዝማሬ ተመቱ ይላል። የተመቱት ንጉሥ ባሰለጠናቸው ወታደር አይደለም፣ እግዚአብሔር በለቀቃቸው። ከአምልኮ ውስጥ እግዚአብሔር ድብቅ ሰራዊት ያወጣል። ከዝማሬ ውስጥ እግዚአብሔር ነገርን የሚመልስበት፣ ነገርን የሚያቀናበት፣ ለነገሩ መልስ የሚሰጥበት ድብቅ ሰራዊት አለ። ድብቅ ሰራዊት ከአምልኮ ጀርባ በኋላ ነው የሚወጣው። በተለይ ነገር ከባድ ሲሆን፣ ለዚህ ነው ይሄ ትንቢት ሲመጣ ድፍት ያለው ንጉሱ። ለምን ተደፋ? አሳሳቢ ጉዳይ ነው፣ ወሳኝ ጉዳይ ነው፣ እግዚአብሔር ብቻ የሚፈታው ጉዳይ ነው። ኦፍ ኮርስ አገር መሪነት ትዋጋለህ። ምን ታደርጋለህ? ተተከበብክ። አየህ፣ በውጊያ መካከል ድል አንተ ላይ ሆን ይችላል። ሁሌ ድል እኮ አይመጣም። ይሄ የሚያሳዝነው ምንድነው? ለአንድ አገር መሪ ሰራዊቱን እንደማጣት የመሰለ ከባድ ነገር የለም። ማንም የጦር አበጋዝም ጠይቅ፣ ማንም የጦር ጀነራል ጠይቁት፣ ምንድነው ልብን የሚመታው ቢሉት እሱ ያሰለፈው ጠራሽ ሲሞት ማየት። ሞት የሌለበት ውጊያ የለም ታውቃላችሁ። ግን ለማንም ሰራዊት፣ ለማንም የሰራዊት መሪ ልብ የሚያሳዝን ነገር ምንድነው ሲባል ሰራዊቱ ሲሞት ማየት። ስለዚህ ንጉስ ጨንቆታል። እግዚአብሔርን በጭንቀቱ መካከል ነብይ ላከ። ነብዩ ያመጣው ድምጽ እንደዚህ የሚል ነው፣ አይዟችሁ እኔ እዋጋለሁ፣ እኔ እዋጋለሁ። እግዚአብሔር በዚህ ወር እኔ እዋጋለሁ ሲል ያንተ ድርሻ ግን ምንድነው? ማምለክ፣ መዘመር። ይኸውላችሁ ይሄ ዝማሬ የተደረገው በምኩራብ አይደለም። ይሄ ዝማሬ የተደረገው በጦር ሜዳ ነው። ደም በሚፈስበት በዛ ጦር ሜዳ የት እንደወረደ ሁሉ እኮ ይነግረናል። በዛ ሸለቆ፣ በዛ ሸለቆ መካከልና ተራራ ላይ ኳየር ቆሞ አይታየም? ኳየር ቆሞ ዝንጥ ብሎ ለብሶ ከፊት ለፊቱ ሶስት አገር ሰራዊት ተሰልፎ ሊያጠፏቸው የመጡ ሰራዊቶች ባሉበት እነሱ ረስተ ዙፋኑን እያየ ቸርነ ምህረት ለዘላለም ነው። ሃሌሉያ። የሚዘምሩ እየዘመሩ እኮ ነው የሚላቸው፣ እየዘመሩ በጠላት መንደር ላይ ቀልድ ይመስላል፣ ሹፈት ይመስላል። ዝማሬ እኮ ውበት ይኖረዋል። ዝማሬ ደስ የሚል ነገር ነው። ጦር ሜዳ የደስታ መገለጫ አይደለም፣ የጨካኞች መገለጫ ነው። የጀግኖች መፍለቂያ ነው። እንዴት የጀግኖች መፍለቂያ ላይ ሰው ሰይፍ በሚሰብቅበት አንተ እንዴት ትዘምራለህ? የኔ ዓለም ለየት ያለ ነው። የጦር አበጋዜ እግዚአብሔር ይባላል። የጦር ጀነራል እግዚአብሔር ይባላል። እግዚአብሔር እዋጋለሁ ሲል የምታደምቀው አምላክ አለ። ኢየሱስ ጌታ ነው። እኔ ሰልፍን እሰልፍላለሁ ሲል፣ እኔ ነገርን እመታላለሁ ሲል ምን ታደርጋለህ? ትዘምራለህ። እንዴት አድርገህ? በዝማሬ እንዴት አድርገህ? በአማረ ቅኔ እንዴት አድርገህ? ማንነቱን በሚገልጥ እንዴት አድርገህ? ክብሩን በሚናገር እንዴት አድርገህ? ማዳኑን በሚናገር ዝማሬ። እንግዲህ በዛ ዘመን ላይ ጦር ሜዳ ላይ ሄደው ከዘመሩ ሰዎች እንዴት ነው ቢሮሽ መዘመር የምትፈሪው? እንዴት ነው ቤት ላይ መዘመር የምትፈራው? እንዴት ነው ሱቅ ላይ መዘመር የምትፈራው? እንዴት ነው ከተማ መካከል መዘመር የምትፈራው? እንዴት ነው ቤትሽ መዘመር የምትፈሪው? ሰው እኮ ጦር ሜዳ ላይ ያዘምረዋል። ዘናጭ ልብስ አስለብሶ፣ የወታደር ልብስ አይደለም፣ ዘናጭ የኳየር ልብስ አስለብሶ። ኢየሱስ ክርስቶስ ጌታ ነው። የጦርነት ስትራቴጂው ተቀየረ። እስቲ ማጉረምረምሽን ታዩ። እስቲ እንግዲህ አላዋጣም። ለቅሶሽን ታዩ፣ አላዋጣም። ያላዋጣ ነገር ታዩ። ጭንቀትሽን ታዩ፣ አያዋጣም፣ አላዋጣም፣ አልሰራልሽም። በዚህ ወር ለእግዚአብሔር ድብቅ ጦር ሊያስነሳ ነው። የሆነ ስታይል ቀይር፣ የሆነ ስታይል ቀይር፣ እንደ አሳፍ ቀይር። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አረ ኢየሱስ ክርስቶስ ጌታ ነው። እንደ ንጉሥ ኢዮሳፍጥ ቀይር እስቲ ስታይል፣ ቀይር እስቲ ስታይል። ዘምር እስቲ፣ ዘምር እስቲ። ኢየሱስ ጌታ ነው። ድብቅ ጦር በማጉረምረም ሸለቆ ያወጣ። ይሄ ድብቅ ጦር መለያው ጠቃላይ ገደብ አይዘው። ይሄ ድብቅ ጦር ኢየሱስ ክርስቶስ ጌታ ነው። ይኸውልህ የፊትህን ሙድ አይቶ አይደለም፣ ከምላስ የሚወጣው ምስጋና አይቶ ነው። ኢየሱስ ይሄኛው ድብቅ ጦር አያፈገፍግም። ይሄኛው ድብቅ ጦር አይሸነፍም። ለምን? እግዚአብሔር ያዘዘው ሰራዊት እንዴት ይሸነፋል? እንኳን ድብቅ ጦር አይደለም፣ እግዚአብሔር አንቺን አበርትቶ ቢልክሽ አትሸነፍም። እንኳን ድብቅ ጦር አይደለም።
አይ ድብቅ ጦር እግዚአብሔር ያሰለጠነው ነው። እንዴት እንዳሰለጠነው አታውቅም። መቼ እንዳሰለጠነው አታውቅም። የትኛው ቦታ እንደሰለጠነ አታውቅም። የምታውቀው አንተ ስትዘምር ተነስቶ ካንተ ጎን ቆሞ ሲጓጋልህ ነው። አብሮ ሲጓጋልህ ነው። ጠላቶችን ሲመታ ነው። ከባድ የሚል ነገር ሲያቀልልህ ነው። ተራራውን ሲያስወግድልህ ነው። ሸለቆውን ሲሞላልህ ነው። ድብቅ ጦር እኮ እንደዛ ነው። ድብቅ ኢየሱስ ክርስቶስ ጌታ ነው። መመሪያ የሚቀበለው ከኢዮሳፍጥ ቤተ መንግስት አይደለም። መመሪያ የሚቀበለው ከነገስታት ንጉስ ከዙፋኑ ነው። ኢየሱስ ጌታ ነው። ከአምላክ ዘንድ የሚቀበል ነው። ድብቅ ጦር መሪው እግዚአብሔር ነው። አሰላፊውም እግዚአብሔር ነው። የሚልከውም እግዚአብሔር ነው። እግዚአብሔር ነው። ሁሉም በጉልበት ያሸንፋሉ የለም። ክርስቲያን መሆናችን ጥቅሙ እኮ እሱ ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ክርስትና ማለት እግዚአብሔር ካንተ ወገን ያደረገበት ኪዳን ነው። ሃሌሉያ! ኢየሱስ ጌታ ነው። ክርስትና ማለት ምንድነው? በድካም ላይ ብርታት የሚሆን አምላክ አለ። ክርስትና ማለት በጉድለት ላይ የሚሞላ አምላክ አለ። ክርስትና ማለት ድካምን የሚቀይር አምላክ አለ። ክርስትና ስትወድቅ የሚያነሳ አምላክ አለ። ክርስትና የሚዋጋል አምላክ አለ። ክርስትና የሚያግዝ አምላክ አለ። ክርስትና የሚፈውስ አምላክ አለ። ክርስትና አቅራቢ አምላክ አለ። ክርስትና ጠባቂ አምላክ አለ። ክርስትና የዘላለም ሕይወትም አለው። ክርስትና የዘላለም ቤት አለው። ክርስትና ቋሚ ርስት አለው። ክርስትና እኮ ነው። እዚህ ጋር ብቻ አይደለም የተዋጋልኝ እኮ ሲኦል እንዳይዘኝ የተዋጋ አምላክ አለ። የጨለማ ጉልበት እንዳይዘኝ የተዋጋ አምላክ አለ። አሁን እንደዚህ ያወራ ብወድቅ ጠላት በእኔ ላይ ድል ፈንታ እንዳይኖር የሚያደርግ አምላክ አለ። ታዲያ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እኔ ሁሌ የሚገርመኛል በሙሴ ሬሳ ላይ ይላል እኮ ሬሳ ላይ ሙሴ እኮ የለም እኮ በሙሴ ሬሳ ላይ ሚካኤል ተዋጋ ይላል። ሚካኤል ይዋጋልሃል በሙሴ ሬሳ ላይ። ኢየሱስ ጌታ ነው። የጦር አዝማቻችን እግዚአብሔር ይባላል። ያህዌ የጦር አዝማቻችን ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አምልከው ሳታቆም አምልከው። አይታፈርም። በእግዚአብሔር አይታፈርም። አምልኪው እየሳቁ አምልኪው፣ እየቀለዱብሽ አምልኪው። በእውነትም ናችሁ እኮ ኢዮሳፍጥ አይምሮን የሳተ ነው የሚመስለው። ለውጊያ ተዘጋጅቶ ሰልጥኖ በሚሄድበት ዘመን ኳይር ሲያሰለጥን ሰራዊትም የገባው ይመስላችኋል? ለዚህ ነው እዚሁ ጠርቶ ተመካከረ ግድ የላችሁ ይሄ ነገር እግዚአብሔር እዋጋለሁ ብሏልና ብናመልከው ይሻላል። ጠርቶ አማከረ እኮ ነው የሚለው። አማከረ እዚሁን ግድ የላችሁ ይሄ ነገር ከኛ ዓለም ውጭ ነው። እኛ የምናሸንፈው ውጊያ አይደለም። ሁሉን አታሸንፋ። ማወቅ ቁጥሩ ነው። ማወቅ አቅምህን ማወቅ ብልህነት ነው። አሜን አሜን። አቅምህን ማወቅ ብልህነት ነው። አየህ እግዚአብሔር ባይገለጥ ያለው ብቻኛ ማርክ ወይ መሞት ነው ወይ ራሱ መስጠት ነው። ስለዚህ ህዝቤን አሳልፌ አልሰጥም ወታደሬን ማለት ጨርስን ካልክ በኋላ ድምጽ ሲመጣል በድምጽ ውስጥ እግዚአብሔር እኔ ያለው ሲል አለውልሽ ሲልሽ ማድረግ ያለብሽ አንድ ነገር አለውልሽ ብሎሻል። አለውልሽ ላለሽ ለእርሱ ምስጋና አምጪለት፣ ስገጂለት፣ አምልኪው፣ ክብርን ስጪው። ኢየሱስ ጌታ ነው። አዎ ሳታቆም አምልኪ። እንዴ ማንም ሰው ወገኔ ላለው ነው አብሮ የሚቆመው። አግዛለሁ ላለው አይደለም የሚቆመው። እንዴ አግዛለሁ ላለ ሰው አግዛለሁ እረዳሃለሁ ላለ በመንግስት ደረጃ በድርጅት ደረጃ በግለሰብ ደረጃ አግዛለሁ ያለና አካል ነው አይደል የምታደንቅ። እግዚአብሔር እኔ ነኝ ያለው ሲል አንተ ማድረግ ያለብህ ምንድን አንተ ነው። አንተ እኮ ማህሪ ነህ። ምህረትም ለዘላለም ነው። አሜን አሜን አሜን። ኢየሱስ ጌታ ነው። አድንቁት፣ አምልኩት። እግዚአብሔር እኔ እነሳለሁ ካለ ባይዘው ድብቅ ጦር ይነሳልናል ብሎ አይደል በቃ እዋጋለሁ ብሎ እንዴት የሚወጋ እኮ ያውቁ። እግዚአብሔር እኮ ሲዋጋ ይችልበታል። ቢፈልግ ጠላት እርስ በራሱ እንዲጨራረስ ያደርጋል። ቢፈልግ በበረዶ ድንጋይ ይመታል። እንደሞ ሲፈልግ ደግሞ እንደዚህ በር ድብቅ ሰራዊት ያስነሳል። ድብቅ ጦር ያስነሳልሃል። እግዚአብሔር ይዋጋል። እግዚአብሔር መንገድ አለው። እግዚአብሔር መፍትሄ አለው። እግዚአብሔር ማምለጫ አለው። እግዚአብሔር መንገድ አለው። አንድ ሰው ጮስት እግዚአብሔር መንገድ አለው ይበል። እግዚአብሔር መንገድ አለው። ነችም ነፍሳችን ትመሰክራለች። እግዚአብሔር ብዙ መንገድ ስላለው እዚህ ጋር ደረስን። እግዚአብሔር ስላገዘናል ዛሬ ላይ ቆም ነው። ልክ እንደዛ አሁንም ቢሆን በጣም በተከበበ ከተማ ውስጥ የሚያስደንቅ ምሕረቱን በኔ ገለጥ ይላል ነገር ክብብ ሲልብ መውጫ ስታጣ ድምጽ ሲጠፋብ መንገድ ስታጣ አይዞ ሚል ሲጠፋ ኢቭን አይዞ ይል የነበረው ሰው አሁን አይዞ መባል ሲገባው ይገርማችኋል እኮ ትናንት የረዳ እኮ ዛሬ የሚረዳ ሊሆን ይችላል። ህይወት እንደዚህ ነው። ትናንት አይዞ ያለ ዛሬ የሚደገፍ ይሆናል። ትናንት እጅን ይዞ ያሻገረ ዛሬ የሚያዝ ይሆናል እኮ። ትናንት ያበረታ ዛሬ ደክሞ ሊሆን ይችላል። የማይደክም አምላክ በዙፋኑ ያለ አሜን 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 አሜን። ለህዝቡ መከታ ዘውትር ጋሻ የሚሆን አምላክ። ለዚህ ይሄ
የድብቅ ጦር ወር ነው ሲቁጭ ብዬ ድብቅ ጦር የማይበታር ኖ this a war strategy የውጊያው ስልት ተቀይሯል አመልከዋለሁ የዚህ ወር የውጊያ ስልት ድብቅ ጦርን የሚያስነሳው የውጊያ ስልት ምን ይባላል አምልኮ ይባላል የማይቆም አምልኮ ኢየሱስ ጌታ ነው ኢየሱስ ክርስቶስ ጌታ ነው የማይቆም አምልኮ የማይገደብ አምልኮ ሃሌሉያ ኧረ ሃሌሉያ ኢየሱስ ጌታ ነው አንዳንድ የምታመልክበት ቦታ ለአምልኮ የማይመች ይሆናል ግድ የለህም ውጤቱ ይመቻልና በማይመች ቦታ ላይ የሚመች አምልኮን አቀርብ አምልኮ ይመቻል ቦታው ላይ ይመች ይችላል ጦር ሜዳ የሚመች አይደለም ለአምልኮ የሚመች አይደለም የምትንከባለልበት ነው የምትፏቀቅበት ነው የምትደበቅበት ነው አምልኮ በደም ሜዳ ላይ አይሆንም ወንድሜ ያለ አማራጭ አምልኮ ብቻ ከሆነ የሄድክበት ቦታ ያለው መንገድ አምልኮ ብቻ ተሆነ ማምለጫው መንገድ አምልኮ ብቻ ተሆነ ንጉስ የሚያስመልጥ ሆነ እግዚአብሔር እንዲገለጥልህ ከፈለክ እግዚአብሔር ድብቅ ጦር እንዲያስነሳልህ ከፈለክ እግዚአብሔር ክንዱ እንዲገልጥልህ ከፈለክ በማይመች ቦታ ላይ በማይመች ስፍራ ላይ በማይመች ቦታ ላይ የሚመቸውን አምልኮ አቀርብለት ለንጉስ አቀርብለት አንተና የምታውቀው አምላክ እንዳለ አንቺ ነሽ የምታውቀው አምላክ እንዳለሽ የአምላክ ውበት ያንቺን ልብ ነው ያዘው በሌሎች ዘንድ ቀልድ ሊሆን ይችላል ለሌሎች ላይ ታየች እኔ ነኝ የታየኝ አምላክ ውበት እኔ ነኝ የማውቀው አምላክ ውለታ እኔ ነኝ የገባኝ አምላክ ክብር እኔ ነኝ የማውቀው አምላክ ገደ ሌላውን አላሰባሰበም የሚተባበረኝ ታለ እንዳንቺ እዚህ እንዳለ ሰው የሚተባበረኝ ታለ አብሬው አመልካለሁ የሚተባበረኝ እስከሌለ ከመላእክቶች ጋር አብሬ አመልከዋለሁ ባለው ማክሰኞ ብያለሁ ኢምባሲ ቢሆን ታመልካለ መስሪያ ቤት ቢሆን ታመልካለ ፍርድ ቤት ቢሆን ታመልካለ ግን የለም ዳኛው ቢፈርድብ ይሻላል ግን እመን የሚያስወጣ አምላክ አለ የሚያስወጣ አምላክ አለ yes እማው ነገር እያለ ዳኛው ተቀር ምን እያልሽ ነው እያመለኩኝ ማንን አምላኬን ምን ያደርጋል አንተን ከፈለገ ያነሳ ኢየሱስ ጌታ ነው እውነት ህግ ይቀይራል ነገስታትን ይቀይራል ይሾማል ይሽራል ኢየሱስ ጌታ ነው ይዋጋል ውጊያን ይቀይራል ጠላትን ይመታል አካሄድን ይቀይራል ሲስተምን ይቀይራል መንገድን ይቀይራል ተራራውን ዝቅ ያደርጋል አዘቅቱን ይሞላል ቀይ ባህርን ይከፍላል ይሁዳን ያቆማል አራሜን ካለት ውሃ ያወጣል ጥበብን ይገልጣል የሳተውን ደማስቆ መንገድ ላይ ሐዋርያ ያደርጋል ተራውን ሰው ያነሳል የወደቀውን ያነሳል እኔ ግን አመልከዋለሁ ከነገስታት መኳን ዘንድ ያስቀምጣቸው ዘንድ ምስኪኑን ከአፈር ወንድሜ ሰው ዛሬ ባለበት አይተ እንዳትንቀው አምላክ ያለው ሰው ምን እንደሚሆን አይታወቀም እግዚአብሔርን የሚከተል ምን እንደሚሆን አይታወቀም አንተ የትናንት ለማኝ የዛሬ ሀገር መሪ ሊሆን ይችላል እየሰማኝ ነው ወይ የዛሬ ሀገር መሪ የነገ ስደተኛ ሊሆን ይችላል ኢየሱስ ክርስቶስ ጌታ ነው ያነሳል ከተባለ እግዚአብሔር ያነሳል ወድቀሃል የሆነ ነገር ላይ ወድቀሻል ከአመድ ላይ ያነሳሻል ተብሏል ምን ያስቀምጣቸው ዘንድ እግዚአብሔር አንስቶ ያስቀምጣል በሉ እስቲ አረ ይሄ ድምጽ ምንድን ነው ጮህና በለው እግዚአብሔር አንስቶ ያስቀምጣል ለዛም ያነሳበት ቦታ እኮ ይላል ከትቢያ ላይ ያነሳል ከአመድ ላይ ያነሳል ከፍርፋሪ ላይ ያነሳል ያስቀምጣል ትክክለኛ ስፍራ የሚሰጥ ማን ነው እግዚአብሔር ነው ያንተ ስራ ምንድነው አምልከው አታግረምሪ በቃ አላዋጣም እሱ ማግረምረም ለቅሶ ጭንቀት አላዋጣም ዛሬ ቀይር በዚህ ወር ቀይሬ ዛሬ እስቲ ቀይሬ በቃ ውጊያሽን ቀይሬ የውጊያ ስትራቴጂሽን ቀይሬ ህመማላው እያመመሽ ቢሆን አምልከው ህመምህን ወደ ደስታ የሚቀይር እሱ ነው ምሬትን መራራውን ወደ ጣፋጭ የሚቀይር ለዚህ ነው ማራ በሉኛለሽ ከዚህ በኋላ መራራህን ወደ ጣፋጭ የሚቀይር ምሬትን ወደ ጣፋጭ የሚቀይር ኢየሱስ ክርስቶስ ጌታ ነው ኧረ አሜን ኧረ ምድረ በዳውን የሚያመልቀው ምድረ በዳውን የሚያፈልቀው ምንጭ እንዲያፈራ እንደሚያደርገው ኢየሱስ ጌታ ነው አምልኪው እየቀለዱብሽ ቢሆን አምልኪ እየሳቁብሽ ቢሆን አምልኪ በመሰረቱ አምልኮ ለነሱ አይደለምና ግዴለሽም ለፈገግታቸው አይደለም የምናመልከው ለደስታቸው አይደለም የምናመልከው ለአምላካችን የሚገባ ነው እያንዳንዱ ነገር አድሬስ አለው አይደል በአምልኮ መካከል ማንንም አላስገባ በቃ ላንተ አይደለምና ዝም በለኝ በቃ አይደለም ድንገት አንተ ሊመታ ይችል ይሆናል እንጂ ላንተ አይደለም
ምህረት ለዘላለም ነው ለንጉስ ነው እንዴ? አይደለም። ምህረት ለዘላለም ለሰራዊት ነው እንዴ? አይደለም። ምህረት ለዘላለም ለጠላት ሰራዊት ነው እንዴ? አይደለም። ምህረት ለዘላለም ለሱ ነው ለማረን። ይገርማል እኮ ምህረት ለዘላለም ማለት ነው ሳታቆም ሳታቋርጥ ምህረኛል ነው። ኢየሱስ ጌታ ነው። በድካሜ ምረኛል፣ አጥፍቼ ምረኛል፣ ጥዬም ሄጄ ምረኛል፣ ደክሜ ምረኛል፣ ወድቄ ምረኛል፣ አስቀይሜ ምረኛል ማለት እኮ ነው። ምህረቱ ለዘላለም ማለት ነው። የማይቆምና የማያቋርጥ ምህረት አለ ማለት ነው። ይሄን የሚያደርግ ንጉስ እንደዚህ አይነት ንጉስ የለም። እንደዚህ አይነት መሪም ተነስቶ አያውቅም። በሰዓት ከሰዓት ላይ ሰይፍ ነው መልሳቸው። ሰይፍ ነው ሰይፍ ነው። ጳውሎስ እንኳን ብሏል እኮ ያጠፋውን ይቀጡ ዘንድ የሚሾሙት ብሏል። የትኛውም ሹመት ላጠፋ ቅጣት ነው። የእግዚአብሔር ሹመት ብቻ ነው። የእግዚአብሔር ሹመት ብቻ ነው። የእግዚአብሔር ዙፋን ብቻ ነው። አጥፍተህም ምሕረት ያለው፣ በድለህም ምሕረት ያለው፣ ወድቀህም ምሕረት ያለው፣ ተሸንፈህም ምሕረት ያለው እሱ ጋር ነው። ስለዚህ ምሕረት ለዘላለም ለእግዚአብሔር ብቻ ነው። ኢየሱስ ጌታ ነው። እኛ አንዳንድ ቃሎቶቻችን ለሰው እንኳን አይመችም። ለአምላክ የምታመጣው ምርጥ ቃል ለሰው እንኳን ላርገው ብትል አይሆንማ፣ አይገጥምም። አሁን እንዳልኩ እኮ ነው ምሕረት ለዘላለም ነው፣ ለኔ አይቀድምም። ለኔ እንደዛ ብትለኝ እስቀባሃለሁ፣ አልምርም። ለምን እምርሃለሁ? ሁሌ የመማር አቅም ያለኝ እኔ አይደለሁም። ሁሌ የመማር አቅም ያለው አምላክ ብቻ ነው። እሱም የኛ አምላክ ነው። ሌሎች አማልክቶች እንኳን የላቸውም። ብቸኛው የሆነው አምላክ ለምን? የምሕረት መውጫ እሱ ነው። ኢየሱስ ክርስቶስ ጌታ ነው። አንዳንድ ቃሎቻችን ለሱ ብቻ ነው። ለሰዎች ባይገባቸው እንዲገባቸው አንፈልግም። እንዲገባቸውም አይደለም የምናደርገው። ኢየሱስ ክርስቶስ ጌታ ነው። ማንም ምንም እንዲገባ አይደለም። ሲስተም እንዲገባ አይደለም። ሁኔታ እንዲገባ አይደለም። እግዚአብሔር እንዲገባው ነው። ለአምላኬ ነው አምልኮ፣ ምስጋና ለአምላኬ ነው። ኢየሱስ ጌታ ነው። እኔ እላችኋለሁ ውጊያችሁን እግዚአብሔር ይዋጋል። ውጊያሽን እግዚአብሔር ይዋጋል። ድብቅ ጦር ይነሳልሃል። አንተ ግን አምልከው፣ አንቺ ግን አምልከው። በሌሊት አምልከው፣ በቀን አምልከው፣ እየሰራ አምልከው፣ የምታደርገውን እያደረግህ አምልከው፣ መንገድ ላይ አምልከው፣ ታክሲ ላይ አምልከው፣ ስራ ላይ አምልከው፣ እያደረግህ አምልከው፣ በሐዘን መካከል አምልከው፣ በጥፋት መካከል አምልከው፣ አይሆንም እየተባልክ አምልከው፣ በተዘጋ በር ላይ አምልከው፣ ቀይ ባህር ፊት ቆመ አምልከው፣ ነገር አላሻግር ሲል አምልከው፣ ጦርነት ባለበት አምልከው፣ ደምደም እያለ አምልከው፣ ህመም ባለበት አምልከው፣ ድህነት ባለበት አምልከው፣ ማጣት ባለበት አምልከው፣ ውድቀት ባለበት አምልከው፣ ከፍታ ቢኖር አምልከው፣ ዝቅታ ቢኖር አምልከው፣ ተራራ ቢሆን አምልከው፣ ሸለቆ ቢሆን አምልከው፣ ውድቀት ቢኖር አምልከው፣ ድል ቢኖር አምልከው፣ ሽንፈት ቢኖር አምልከው፣ ያለማቋረጥ አምልከው። የሚመለክ አምላክ ነው አምልከው። ለአንተ ግን ድንቅ ሰራዊት ያስነሳል። እግዚአብሔር ይዋጋልሃል። መንገድህን ያቀናል። መንገድሽን ያሳምራል። እኔ ግን አመልከዋለሁ በሉ። እኔ ግን አመልከዋለሁ በሉ። አመልከዋለሁ እንዴ! ኢዮሳፍጥማ አይቀድመኝም። መንፈስ ቅዱስ በቅርብ የሆኑ እግዚአብሔር በእኔ ሆነማ ኢዮሳፍጥማ አይቀርበኝም። እሱ እኮ በሰሚ ነው የሰማው። እኔ እኮ ቀጥታ ነው የምሰማው። እንዴ ከረኛ ቀጥታ የምሰማል። በሰሚ ሰምቶ እንኳን እሱ አድርጓል። እንኳን የቀጥታ ሰምቼ እግዚአብሔር ከኔ ጋር ነው። አንድ ሰው ጮህ እግዚአብሔር ከኔ ጋር ነው በሉ እስኪ። አምላክ ከኔ ጋር አለ በሉ እስኪ። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። አልንበረከከም፣ አሳልፌ አልሰጠም። ኢየሱስ ጌታ ነው። ሌላዞ ባረላዲያ እግዚአብሔር መጣና ኢያሱን እንደዚህ አለ፣ ኢያሪኮ ሰጥቻለሁ አለ። ኢያሪኮ ግን ዝም ብሎ የሚሰጣለ በድምጽ ነው። የኛ የድምጽ ዓለም ነው አለ፣ የመለከት ዓለም ነው አለ። አረ መለከት እኮ ለጦርነት ወይ ለአምልኮ ነው እኮ። እሱ ነው የምልህ። ሁሉንም ገፍታ አጥልም፣ ሁሉንም ተዋግታ አጥልም፣ ሁሉንም በዚህ ጥበብ አጥለውም፣ ሁሉንም በጉልበት በዘመድ ምናምን በእውቀት አጥለውም። አረ በእግዚአብሔር የሚወድቅ ቅጥር አለ። እስቲ አንድ ሰው ጮህ በእግዚአብሔር የሚወድቅ ቅጥር አለ ይበልስ። በእግዚአብሔር የሚወድቅ ቅጥር አለ በልስ። በእግዚአብሔር የሚወድቅ ቅጥር አለ በልስ። ለዚህ ነው ኢያሱ 6 ላይ መጣና እግዚአብሔር እንደዚህ ያለው፣ በዚህ ጊዜ እስራኤልን ከመፍረተን ኢያሪኮ ፈጽማ ተዘግታ ነው፣ ወደ ውጭ የሚወጣ ወደ ውስጥ የሚገባ አልነበረም ይላል። ለዚህ ጊዜ እግዚአብሔር መጣና እንደዚህ ያለው፣ አሁን አለው መውጫው መግቢያው የሚከፈተው በአምልኮ ነው፣ በድምጽ ነው፣ በንግግር ነው። ውጊያውን ቀይሬዋለሁ። እግዚአብሔር ውጊያውን ቀይሬዋለሁ። ትናንትና በምትሄድበት መንገድ አትሂድ፣ ኪሳራ ነው ያለው። የትናንትና መንገድሽ አያዋጣሽም፣ ኪሳራ ነው ያለው። እግዚአብሔር እኔን ስታመልክኝ እሰራለሁ ሲል ውጊያውን እኔ እዋጋለሁ ካለ አንተ የምታደርገው ዝማሬ ነው። የአንቺ ስራ ዝማሬ ነው ካለ ቀጥታ ወደ የምንገባው ወደ ዝማሬ። ለዝማሬ የሚሆን ልብስ ነው የምንመርጠው። ሃሌሉያ! የውጊያ ልብስና የዝማሬ ልብስ ይለያያል። የውጊያ ልብስ ለሚወረወርብ ነገር የሚያመች ነው። አንተም ለመነቃነቅ የሚያመች፣
ለመዋጋት የሚያመች አለባበስ ነው። የዝማሬ ልብስ የውጊያ ልብስ አይደለም። አሁን ከውጊያ ልሙታ የሚዋጋው እግዚአብሔር ነው። ያንቺ ስራ ዝንጥ ብለሽ መዘነጥ ማለት ያጋላችሁ ዝንጥ ስላችሁ መንፈሳዊ ዝነጣ ነው የማወራው። የውጊያ ልብስ እንተው ማለት ነው። ለቅሶን እንባን ውጊያ መጣው በቃ ውደቅ ምናምን ተው። አሁን እግዚአብሔር ሲጥልልህ ታየዋለህ። አንተ ግን በለው አይኑን ዙፋኑን እያየ አሜን። አንተ እኮ ውብ ነህ፣ አንተ እኮ ድንቅ ነህ። ከማለት መካከል የሚመስል የለ። የህይወት መውጫ የነገር መገኛ ሃሌ የቆምኩት ራሱ በምህረት ነው። በቃ እግዚአብሔር ደስ ይለዋል እኮ በምህረት ቆም ያለ ስለው ደስ ይለዋል። ከዚህ ታስተምራለህ እግዚአብሔር ከዚህ በምህረቱ የሚታመኑ እግዚአብሔር እንደዚህ ያደርጋል ቢል እንደው ዩቲዩብ ላይ ወንዷል። እንደዚህ አይነት ነገሮች በምህረቱ ለሚታመኑ ምህረቱን ለሚያውቁ ይላል። ምህረት ስታዩ ደስ የሚል ቃል ነው አይደል? ግን እግዚአብሔር በምህረቱ ለሚኖሩት እግዚአብሔር ያዘጋጀው በረከት አለ። ስለዚህ ስለ ምህረቱ እንኳን ስታስብ እግዚአብሔር ደስ ይለዋል። እስቲ በምህረቱ ኖር ያለው በሉት እስቲ ሃሌሉያ፣ አረ ሃሌሉያ። እዚህ ኢያሱ ምዕራፍ 1 ላይ ስትራቴጂ ከሰጠ በኋላ ምዕራፍ 6 ቁጥር 1 ላይ ምዕራፍ 6 ቁጥር 20 ላይ ወደቀ ይላል። ኢያሪኮን ፈረሰች ይላል። ሲነፋ ድምፅ ክብር ለኢየሱስ ይሁን። አረ አሜን አሜን። ልንገራችሁ ልክ እንደ ኢያሱ እግዚአብሔር የጩኸት ቀን በቃ የመለከት ድምፅ የምትጮህበት ቀን የጩኸት ቀን። ኢሳይያስ 22 ቁጥር 5 እንደዚህ ይላል። እግዚአብሔር የሰራዊት ጌታ እግዚአብሔር የምን ጌታ? የሰራዊት ጌታ እግዚአብሔር በራእይ ሸለቆ የመጫጫሄና የመረገጥና የሽብር ቅጥሮችን የማፈራረስ ወደ ተራሮች የሚጮህበት ቀን አለው። ጻፉት። በጣም የሚገርም ነው። የሰራዊት ጌታ እግዚአብሔር በራእይ ሸለቆ በምን in the vision valley በራእይ ሸለቆ በምን ሸለቆ? በራእይ ሸለቆ የመጫጫሄያ የመጫጫ ስለ ልጆች ሁሉ ተጫጫሁ ቃሉን ይፈጽሙ ዘንድ ልጆች ታዘዙ። የመጫጫሄያ ቀጥሎ ደስ የሚል ቃል የመረገጥና የሽብር ቀጥሎስ ቅጥሮችን የማፈራረስ ወደ ተራሮችም የመጮህ ምን አለው? ቀን አለው። ሃሌሉያ። ባዶ ጩኸት አይደለም፣ በምስጋና በቃ ሰው ሁሉ የሚሰማው አይነት ድምፅ ጩኸት፣ የሚያናውጥ ጩኸት። ሃሌሉያ። አረ አሜን። እስቲ አንድ ሰው ይበል እስቲ አንድ ሰው ጩኸት ኢየሱስ በሉ እስቲ። እንደዚህ አይነት ጩኸት ማለት ነው የያዌን ስም ያዘ የመለኮትን ክብር የተሸከመ ጩኸት። ሃሌሉያ አሜን አሜን። ይሄ ደግሞ በጩኸት መካከል የመረገጥና ይላል የሽብር ቅጥሮችንም የማፈራረስ። ይሄ እኮ ኢያሪኮ ላይ ያደረገው እንደዛ እኮ ነው። ሃሌሉያ። የኢያሪኮ ቅጥር የረጋገጡ መላእክቶች አሉ። ቅጥሮችን ያፈራረሱ አካላት አሉ። ድብቅ ጦር ተነስቶላቸው ድብቅ ጦር ተነስቶላቸዋል። ድብቅ ጦር ተነስቶላቸዋል። አንድ ጥቅስ ልበልና ዛሬ እንትን ልበል። ኢየሱስ ይሄ ወር የማይቆም ምስጋና እናደርጋለን ብለህ ትዘምራለህ። አፍ ሌላ ነገር ላይ ያለዋለ ከሆነ ወይ እየበላህ ወይም ከሌላ ሰው ጋር እያወራ ካልሆነ በዚህ ወር አፍ ለአንድ ነገር ተፈቅዶለታል። የማይቆም ምስጋና በቃ ዝም ብለህ ዘምር። ዘምር ድክም ሲልስ የሆነ ዝማሬ ፈልግና ክፈት። ኢየሱስ ጌታ ነው። አብለ በመንፈስ ፍሳስ የእግዚአብሔር ሕያውነት ይብለጥብህ። የእግዚአብሔር ታላቅነት ይግነንብሽ። በቃ የምናደርገው እሱን ነው። በቃ እግዚአብሔር ድብቅ ጦር ያስነሳ። እግዚአብሔር በእናንተ ሕይወት ላይ ድብቅ ጦርን አስነሳ። እግዚአብሔር ድብቅ ጦርን አስነሳ። በተከለከላችሁበት መንደር ስፍራ ቦታ ላይ እግዚአብሔር እናንተን የሚያስገባን ሰራዊት ላከ። የተከለከላችሁበት ነገር ሁሉ ተፈቀደላችሁ። ሰራዊትን ድብቅ ሰራዊትን
እግዚአብሔር ስለናንተ አስነሳ። ድብቅ ሰራዊትን እግዚአብሔር አስነሳ። ድብቅ ሰራዊትን እግዚአብሔር አስነሳ። እግዚአብሔር በእናንተ ሕይወት አነጋጋሪ ነገር ያደርጋል። አነጋጋሪ በቅርብም በሩቁም ያሉትን ሰዎች ሁሉ የሚያስደምም አነጋጋሪ ነገር እግዚአብሔር ያደርጋል። በአጭር ጊዜ በእንደዚህ አይነት ሁኔታ ይሄ ነገር ሊሆን ይችላልን የሚያስብል አነጋጋሪ ነገር እግዚአብሔር በሕይወታችሁ ላይ ያደርጋል። strange miracles, strange happening, እንግዳ ክስተት፣ እንግዳ ተአምር፣ እንግዳ በረከት፣ እንግዳ በር ለእናንተ ሆነላችሁ በኢየሱስ። ማን እንዳገዛችሁ ሳይታወቅ ቀድማችሁ ትገኛላችሁ። ማን እንደረዳችሁ ሳይታወቅ ፊት ሆናችሁ ትገኛላችሁ። በምን እንደሆነ ሳይታወቅ እንዴት እንደሆነ ሳይታወቅ እላይ ወጣችሁ ትገኛላችሁ። ስፍራውን ይዛችሁ ትገኛላችሁ። እኛ ግን ምን እንደሆነ እናውቃለን። ድብቅ ሰራዊት ይባላል። ድብቅ ሰራዊት ይባላል። የማይታይ ሰራዊት ይባላል። የማይታወቅ ሰራዊት ይባላል። እግዚአብሔር የምሰራበት መስሪያ ቤት በድብቅ ሰራዊት ሲገለጥ ይሄ ድብቅ ሰራዊት ፔሮል ላይ ያለ አይደለም። በሲቪም የገባ አይደለም። የመስሪያ ቤቱ መታወቂያ ያለውም አይደለም። የሰማይ መታወቂያ ያለው ነው። ያለ ሲቪ የገባ ነው። አንተን ሊያግዝ የገባ ነው። አንተን ሊረዳ የገባ ነው። አንቺን ሊያወጣ የገባ ነው። እግዚአብሔር ሰፈር ሲገባ እንደዛ ነው። ሃሌሉያ! የቤት ቁጥር ይዞ አይደለም የሚመጣው ካርታ ያለውም ሃሌሉያ። ግን ሃሌሉያ የሰማይን ፈቃድ ይፈጽማል። የእግዚአብሔር ነገር ያከናውናል። እግዚአብሔር ሰራዊት አስነሳ። ድብቅ ሰራዊት አስነሳ። ድብቅ ሰራዊት፣ ድብቅ ሰራዊት፣ ድብቅ ሰራዊት፣ ድብቅ ሰራዊት፣ ሰራዊት። ጠላቶች ተመቹ ይላል። እኛ ሲጻፍልን ድብቅ ሰራዊት እንደመታቸው የነገረ ጠላቶች እኮ ምን እንደመታቸው ያውቁ። ልክ እንደሰው እንዴት እንደከፈለ ሳይታወቅ ተከፍቶልሽ፣ እንዴት እንደሆነ ሳይታወቅ ተጠርተ፣ በምን እንደሆነ ሳይታወቅ ነገሩ ተሳልቶ። ኢየሱስ ጌታ ነው። ኢየሱስ እኔ ሄድላይኑ ይሄ ምንድነው? ሄዲንግ ፔፐር ጎልደን የሆነ ማተቡ ይሄ እንደዚህ አይነት እንደኛ አይነት ማተብ አይደለም። ጎልደን የሆነ ማተብ ይሄ ጎልደን የሆነ ማተብ አላለ በመረገጥ የሚመጣ አይነት ማተብ ጎልደን የሆነ ማተብ ሄድላይን ጎልደን በጎልደን የተጻፈ ምንድነው? ሄዲንግ ፔፐር ያለው እንደዚህ አይነት ደብዳቤ የሰውን ታሪክ የሚቀየር ሲላክ አየሁኝ። የኢንቪቴሽን ይሁን የሥራ ይሁን የስኮላርሺፕ ይሁን የአገልግሎት ጥሪ ይሁን እኔ ግን አላውቅም። አንድ ነገር ግን ይታየኛል። ጎልደን ነው ከላይ እታችም ደግሞ እታች ላይ ደግሞ ማህተቡ ጎልደን ነው። ተለቅ ያለ ጎልደን ለአንድ ሰው የሆነ ነገር ሆኗል ዛሬ። ሃሌሉያ! ሄዲንግ ፔፐር ማለት ደብዳቤ ጻፍነት ደብዳቤ መጻፍ ላይ ያለው ወርቃማ የሆነ ጎልደን ማህተቡም ጎልደን እንግዲህ እዚህ ሀገር እንደዚህ አይፈቀድ አላውቅም። ከሌላ ሀገር ቢሆን አላውቅም። እዚህ ሀገር ላይ እንደዚህ የጎልደን ማህተብ ሲሰራ ይቻላል፣ ግን አናውቅም። እኔ ግን ስትመሰክሩ አውቃለሁ። ከየት እንደሆነ ስትነግሩ እንላለን። ግን የሆነ ሮያል ነገር የተሸከመ የሆነ ትልቅነትን የያዘ መንፈስ ቅዱስ በምሳሌ እያወራኝውን ቀጥታ አላውቅም፣ ግን እኔ ያየሁትን ነው እንዳየሁትም ነግራችሁ። ለአንድ ሰው እንደዚህ የከፍታ የልዩነት የንግስና ወይም የሮያሊቲ የከፍታ የልዩነት ደብዳቤ ወጥቶለታል። ያለቀ የተጠናቀቀ በረከትና ድል መጥቶለታል።
የከፍታ ድምፅ ወጥቶለታል። በዚህ ውስጥ እግዚአብሔር ያንን የሚያስፈጽም ሰራዊት ልኮለታል። ይህን እያወራው የመርዶክዮስ የአስቴር በቀለበቱ ማህተብ ያቡ ባንድ ይመጣል። እግዚአብሔር ለምን እንደሰደሰን ግን አንድ ሰው በከፍታ ላይ ባለ አካል ወደ ከፍታ ሲወጣ ያለ ካለበት ወደ ከፍታ ሲወጣ ያለ እንግዲህ አንዳንዱ ለሹመት ይፈልጋል፣ አንዳንዱ ለልዩ ቅባት ይፈልጋል፣ አንዳንዱ ለትልቅ አገልግሎት ይፈልጋል፣ አንዳንዱ ለትልቅ ፖዚሽን ይፈልጋል፣ አንዳንዱ ለትልቅ የለውጥ ስፍራ ይፈልጋል፣ አንዳንዱ ለትልቅ ሀብትና ንብረት ይፈልጋል፣ አንዳንዱ ለትልቅ ኃላፊነት ይፈልጋል። እግዚአብሔር ግን እንደዚህ አይነት ደብዳቤ እንዳይፈቅዶልኛል አየሁት በራእይ በኢየሱስም ለአንድ ሰው ሆኗል ዛሬ። አሜን ብላችሁ ውሰዱ በኢየሱስም። ሆሊ ስፒሪት ብቻችሁን አይደላችሁ። ከፊታችሁ የወጣ ሰራዊት አለ። ከፊታችሁ የወጣ ሰራዊት አለ። ብዙ ድል ትገናጸፋላችሁ። ብዙ ድል ታያላችሁ። በብዙ አቅጣጫ ብዙ ድል ሆኗል። ይሄ ትግል የእናንተ አይደለም። ይሄ ውጊያ የእናንተ አይደለም። ይሄ ጉዞ የእናንተ አይደለም። የእናንተ ስራ ማምለክ ነው። የሱ ስራ ከፊት ወጥቶ ሰራዊትን ማሰለፍ ነው። እስከዛሬ በነበሩ ከልካዮች ላይ ሰራዊት ወጥቷል። እስከዛሬ በነበሩ ገደቦች ላይ ሰራዊት ወጥቷል። እስከዛሬ በነበሩ መንፈሳዊ ገደቦች ላይ ሰራዊት ወጥቷል። እስከዛሬ በነበሩ የቅባት ገደቦች ላይ ሰራዊት ወጥቷል። የመረዳት ገደቦች ላይ ሰራዊት ወጥቷል። እስካሁን በነበሩ የሀብት ገደቦች ላይ ሰራዊት ወጥቷል። እስካሁን በነበሩ የክርስትና ገደቦች ላይ ሰራዊት ወጥቷል። የኑሮ ገደቦች ላይ ሰራዊት ወጥቷል። የትዳር ገደቦች ላይ ሰራዊት ወጥቷል። የልጅ ገደብ ላይ ሰራዊት ወጥቷል። የመውጣት ገደብ ላይ ሰራዊት ወጥቷል። የመለቀቅ ገደብ ላይ ሰራዊት ወጥቷል። የሀብት ገደብ ላይ ሰራዊት ወጥቷል።